አይ ርብቃ ግን ስትቀል ንገርሽ፣ እኔ መከራከር አልወድም፣ አትከራከሪኝ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ አዲስ ቪዲዮ ብዬ መጥቻለሁ። ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። መቼም ማለቴ የማይቀር ነውና ዛሬ እንግዲህ ቡርቴ ድራማ ክፍል 15 እና 14 ይዤላችሁ መጥቻለሁ። እንግዲህ አዲሷ በጣም ይቅርታ ዘርቶኝ ነው። አዲሷ ልጅ እንግዲህ ምግብ ላይ በጣም ትኩረት እያደረገች ነው። ምግብ ደግሞ ተሰርቶ ምግብ ሲቀርብ ለራሷ ነው። ምግብ ስሪ ስትባልም አቅርቢ ስትባልም ለራሷ ነው እየጠቀለለች የምትበላው። ነገር ግን እንደዛ ቢሆንም ነገሮቹ በአሁኑ ሰዓት ለሷ ኖርማል ሆኖ ነው እየተገኘላት ያለውና ማሚ ደግሞ ምን ሆና ነው በእንትና ላይ የተነሳችው? የአቤል እናት ደግሞ ርብቃ ላይ ትኩረቷን ጥላለች። ርብቃ ታማ ቁጭ ብላለች። ርብቃ እርጉዝ ነች። በነገራችን ላይ ተነስተሽ ሰራተኛዋን ማገዝ አለብሽ ብላት በጣም ተናግራት ነበረ። አቤሉ ደግሞ በመካከሉ በጣም ደነገጠና እማዬ ዛሬ አንቺ ምንድነው የሆንሽው? ችግርሽስ ምንድነው? ለምን እንደዚህ ታደርጊያለሽ? በሚል ሁኔታ ተናግሯት ነበረ እናቱን። ነገር ግን እናቱ ቢናገረውም ምንም ችግር የለውም፣ ተነስታ ስራዋን ሰራተኛዋን አዘዋን ስራውን እንድታግዘው እያናገረቻት ነው። እንደውም ርብቃ እማዬ ምንድነው ችግሩ? ምንድነው ንገረኝና ምንም ችግር የለውም እኔ አረገዋለሁ በማለት ርብቃ እያነገረቻት ነበረ በጸባይ። ርብቃ ግን ነገሮቹን ቀለል አርግታ ነበረ ያየችው። ተነስተሽ በግዴታሽ ሰራተኛ ማገዝ አለብሽ እያለቻት ነበረ። ርብቃ ግን ጭቅጭቅ ስለማትፈልግ ዝም ብላ ተነስታ እያመማትም አብየል ወደ እንዳትሄጂ ከየትም እንዳትንቀሳቀሺ እያላት እየከለከላት፣ ቆይ እስቲ ምንም ችግር የለውም ብላ ተነስታ ወደ ኩሽና ስትሄድ ነበረ። ርብቃ ኩሽና ስትሄድ እንግዲህ አዞ እየሰራች ነው። ኩሽና ውስጥ ዝም ብላ እየተርመጠመጠች ነው። እሷ ምግብ ስሪና አምጪ ሲሏትም ምግቡን ትበላዋለች እንጂ ለሰው አትሰጥም። ለሰው ብትሰጥምም እዛው ነው የምትርመጠመጠው። ውሰጅና ሂጂና ዞር ብለሽ ቢ እስከሚሏት ድረስ ሊሆን ይችላል። ስለዚህ እንግዲህ ውድ ተመልካች ርብቃ ወደ ኩሽና ከገባች በኋላም የሆነ ልትሰራ ድስቶቹን ወይ ልታጣጥብ ወይ ከፋፍታ ስታይ እንግዲህ እርጉዝ ነገርም ስለሆነች ነው መሰለኝ አፏን ይዛ ነው ወደ ሽንት ቤት እየሮጠች ሄደችው ርብቃ። ከዛ እንግዲህ አዞ ስትሯሯጥ ነበረ። ከተሯሯጠች በኋላ አቤል መጥቶ ነበረ። አቤል ሲመጣ ጀለሰክ እየተሯሯጠች ወደዚህ ገብታለች ብላ ነገረችው። ከዛ በኋላ አቤሉም እየፈለጋት ሄዶ ነበረ። ነገር ግን በመካከሉ ደርሰው ሲመለሱ በመካከሉ ግን የአቤል እናት ወረቀት ለአቤሉ አቀበለችው። ወረቀትን ስታቀብለው ምክንያቱ ምንድነው እናቴ ብሎ ጠይቋት ነበረ። ከጠየቃት በኋላ እንግዲህ ወረቀቱን ድሮንም እኔ ነኝ ያጋባችሁ፣ እኔ ነኝ እያስፈረምኳችሁ፣ አሁንም ይሄን ወረቀት አንተ
ይሄን ወረቀት አንተ መቅደድ እንዳለብህ ነው የምነግርህ ብላ እናቱ አቤልን እያስረዳችው ነበረ። አቤል ግን እውነትም አልመሰለውም። ምንም በጣም ግራ ገብቶት ነበረ። እናቴ ምን እያወራሽ ነው ብሎ ጠይቋት ነበረ። ምንም አላወራውም፣ እኔ ነኝ ያጋቧችሁ፣ እኔ ነኝ የማፋታችሁ እናቱ ብላ በጣም በአቤል ላይ እየተናገረች ነበረ። አሁንም አቤል ዝምታውን ሰበረና እናቴ ግን ትክክል ነሽ እንዴ ብሎ ሲጠይቃት ነበረ። አዎ እኔ ትክክል ነኝ፣ ምንም ነገር ትክክል ያልሆንኩት ነገር የለምና ከመጀመሪያውንም ነግሬ ካለው ማፋታትም ማጋባትም እንደምችል እወቅ ብላው ነበረ። ከዛ አብየል እንግዲህ በጣም ግራ ገባው። በመጀመሪያ ደረጃ ትወዳታለህ ወይ ብላ ስትጠይቀው ነገሮቹን ችላ ችላ እያልክ ነውና ነገሮችን በጣም በኖርማል እያየካቸው ስለሆነ ግን እኔ ማወቅ እፈልጋለሁና እንዴት ነው ብላ በመጀመሪያ ደረጃ ስትጠይቀው ነበረ። እሱም ከስራ ስር ከእናቱ ስር ችላ ችላ ብሎ ነበረ። ርብቃን ጊዜያዊ ነው እንጂ ለዘለቄታ የሚፈልጋት አይመስለኝም፣ እንደ ራሴ አስተያየትም። በመካከላቸው እንግዲህ ይሄንን ስትጠይቅ ርብቃን ትወዳታለህ ወይስ አትወዳትም ብሎ ስትጠይቃት ነበረ። ከዛ በኋላ ጠጋቢ መልስም ስላልሰጣት አቤል ለእናቱ በማግስቱ መታ ለፍቺ ነው እያቀረበችው። ነገሮቹ ግን እንደዛ ቢሆንም ለፍቺም ምንም ችግር የለውም፣ ግን ነገር ግን በመጀመሪያ ደረጃ ማስተዋል አለብን። በጣም ነገሮቹ እየተራራቁ ስለሆነ ነገሮችን ሰው ነው ማቀራረብ ያለበት። እናትዮ ተብሎ ደግሞ ለምንድን ነው ርብቃና አቤል እንዲፋቱ እየፈለገችው? ችግሩስ ምንድን ነው? እንዴትስ ነው ማወቅ የምንችለው? ውድ ተመልካች እንግዲህ ውድ ተመልካች ነገሮቹ በጣም ከበድ በአሁኑ ሰዓት ርብቃን ውጪ ከቤት እንደ ማለት ላይ ደርሰዋል ማለት ነው። ያው እንግዲህ እንደምናየው ደግሞ ወደሚቀጥለው ቪዲዮ አብረን እንሄዳለን። እዩ ደግሞ ሊጠይቃትም ይመጣል። ዝም ብሎ ቀርፈፍ ብሎ ይመጣል ማለት ነው። እዩ ግን የራሱን ፍቅረኛ አለችው፣ የራሱ ጓደኛ አለችው። ከፈለገ እዛው ነው የሚተኛው፣ ከፈለገ ደግሞ ወደ ቤቱ ነው የሚመጣው ማለት ነው። እዩ ባለፈው የራሱ ቤት ነው የራሴ ቤት እንዳለው ጠይቆ ነበረ። ነገር ግን ዞሮ ዞሮ ርብቃ ነገሮቹ ሁሉ ጥያቄ ሆኖባት በአሁኑ ሰዓት አቤል አንቺ እኔ መሬት እተኛለሁ፣ አንቺ አልጋ ላይ መተኛት አለብሽ ብሎ አቤል እያናገራት ነበረ። ነገር ግን ርብቃ እኔ እታች ነው መተኛት የምፈልገው አልጋ ላይ አልተኛም ብላ መልስ ስትሰጥ ነበረ። አንቺ እንደ ሰውም እኮ አላየሽኝም። በነገራችን ላይ በመጀመሪያ ደረጃ እኔ የምናገረውን አዳምጠሽ ነው ማድረግ ያለብሽ ብሎ በጣም እየጀነጀናት ነበረ አቢኤል ግን በነገራችን ላይ ከእናቱ ጋራ ብዙም ንግግር በአሁኑ ሰዓት አይፈልግም። እናቱ ግን ሚስቱን እንደማይፈልግ አርግታ ነው የምታስበው። ነገሮቹ ግን ከወዲህ ነው፣ እንደዛ አይደለም። ስለዚህ እሱ በድብቅ በጣም ነው ጓደኛውን የሚወደው። ነገሮቹ ግን ለትልቅ ሰው እውነት ይመስላል። ወንድ ልጅ ጣል ጣል ቢያረግ ጣል ጣል እኮ አብረው ኖሮ ጣል ጣል ሰው ሲያረግ እግዚአብሔር የማይወደው ነገር ነው። ውድ ተመልካች እንግዲህ ውድ ተመልካች የዛሬ ቪዲዮ ይሄን ይመስላል። ወደሚቀጥለው ቪዲዮ ደግሞ አብረን እንከታተል። እዩ ደግሞ
እጠይቃታለሁ ብሎ ሲመጣ ሁሌ ቀልቡ እሷ ላይ ነው። ማዋራት ይፈልጋል። ከልባቸው ወሬ ሲጀምሩ ሰው ይመጣባቸዋልና እያቆሙ ነው። ምስጢሩ ምንድን ነው? እዩ የራሱ ፍቅረኛ አለው። የራሱ የኔ ነች ያለችው ሴት አለው። ግን አብዬል ሁለታቸው አብረው ሲጫወቱ የሚቀናበት ምክንያትስ ምንድን ነው? አልታወቀም። ወደሚቀጥለው ቪዲዮ ላይ የእናንተን አስተያየትና የእናንተን ሀሳብ ማስቀመጥ ትችላላችሁ። አይ ርብቃ ግን ስትቀር ልንገርሽ፣ እኔ መከራከር አልወድም። አትከራከሪኝ።